አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብራችሁ ቆያለሁ። አብራችሁን ቆዩ። በሃላባ ቁሊቶ ከተማ ሲካሄድ የነበረው የመጀመሪያው ቁርአን ሂፍዝ ውድድር በድምቀት ተጠናቀቀ። በሃላባ ቁሊቶ ከተማ እስልምና ጉዳዮች ምክር ቤት አዘጋጅነት ላለፉት ቀናት በከፍተኛ ፉክክር ሲካሄድ የቆየው የቁርአን ሂፍዝ ውድድር በትላንትናው ዕለት በሃላባ ኑር መስጂድ በታላቅ ድምቀት ፍጻሜውን አግኝቷል። በተከበረው የረመዳን ወር የተካሄደው ይህ መርሃ ግብር ጠንካራና ብቁ የሆኑ ሀፊዞችን ለማፍራት ትልቅ ተስፋ የፈነጠቀ መሆኑም ተገልጿል። የንጉስ ነጃሺ እስላማዊ ማዕከል ግንባታ በሀገር ውስጥ ባለሀብቶች ወጪ እንዲገነባ መወሰኑ ተገለጸ። የሀገራችንና የሙስሊሙ ዓለም የክብር ተምሳሌት በሆኑት በንጉስ አልነጃሺ ስም የሚገነባው ግዙፉ እስላማዊ ማዕከል በሀገር ውስጥ ባለሀብቶች ሙሉ ወጪ እንዲገነባ መወሰኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ገልጸዋል። ፕሬዝዳንቱ ይህን ያበሰሩት ነጃሺ ለሀገር በሚል መሪ ቃል በአዲስ አበባ በአብዮት አደባባይ በተለያዩ የሀገሪቱ ከተሞች የተካሄደውን የጎዳና ላይ ኢፍጣርን አስመልክቶ ባስተላለፉት መልእክት ነው። ሼህ ሀጂ ኢብራሂም ቱፋ በመልእክታቸው አቅመ ደካማ ወገኖች ምስኪኖችን በዚህ ረመዳን ወር ማገዝና መደገፍ እንደሚገባ ያሳሰቡ ሲሆን ለሀገራችን ለዓለማችን ሰላም ሙስሊሙ ማህበረሰብ ዱዓ እንዲያደርግም ጥሪ አቅርበዋል። በተጨማሪም በመጪው ሀገራዊ ምርጫ ሙስሊሙ ማህበረሰብ ንቁ ተሳታፊ እንዲሆን ያሳሰቡት ፕሬዝዳንቱ ምርጫው ሰላማዊ ሆኖ እንዲጠናቀቅ እያንዳንዱ ዜጋ የበኩሉን ድርሻ እንዲወጣ ጠይቀዋል። የንጉስ ነጃሺ እስላማዊ ማዕከል ግንባታ በሀገር ውስጥ ባለሀብቶች ሙሉ ወጪ ተሸፍኖ እንዲገነባ ውሳኔ ላይ መድረሱ ትልቅ ስኬት መሆኑን የገለጹት ሼህ ሀጂ ኢብራሂም የግንባታው ሂደትም በቅርቡ እንደሚጀመር አረጋግጠዋል። ያለንበት ወቅታዊ ሁኔታ እንደምታውቁት ሀገራዊ ምርጫ ነው። መንግስታችን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪካዊ ምርጫ በሰራበት ወቅት ታሪካዊ ምርጫ ባደረገበት ወቅት መንግስታችን በተለይ ጸጥታ ኃይል ሙሉ ለሙሉ ወቅቱን አቅሙን ሰጥቶ ከኛ ጋራ በመቆሙ ምርጫችን ፍትሃዊና ሰላማዊ ሆኖ እዚህ ደረጃ በመድረሳችን የሁላችንም ትውስታ ነውና፣ ስለዚህ ይህ መንግስት እንዲህ ያለ ቀና በመሆኑ እኛም ይሄንንም ብድር መክፈል ብቻ ሳይሆን ግዴታም ስላለብን የተጀመረው ምርጫ የኛው ስለሆነ ፍጹም ሰላማዊና ፍትሃዊ እንዲሆን ሁላችንም እንደ ራሳችን እንድንሳተፍና ምዝገባውንም እንድንሻማበት ኢንሻአላህ በነቂስ ወጥተን እንድንመዘገብና ፍጹም ሰላማዊ እንዲሆን ጸጥታ ኃይል ጎን እንድንቆም አደራ ለማለት ወዳለሁ። ወጣቶች ከዘርና ከመዝሃብ ክፍፍል ወጥተው በላኢላሃ ኢላላህ ጥላ ስር ሊሰባሰቡ እንደሚገባ ተገለጸ። በአዲስ አበባ አብዮት አደባባይ የተካሄደው ታላቁ የጎዳና ላይ ኢፍጣር መርሃ ግብር ላይ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ሀደር ወቅታዊ መልእክት አስተላልፈዋል። ፕሬዝዳንቱ በንግግራቸው ሙስሊሙ ማህበረሰብ በሀገራዊ ልማት ላይ ንቁ ተሳትፎ እንዲያደርግና ወጣቱ በሀገሪቱ የልማት እንቅስቃሴዎች ውስጥ ሚናው እንዲወጣ ምቹ ሁኔታ ሊፈጠር የመንግስቱ አመራሮች ምስጋናቸውን አቅርበዋል። በተጨማሪም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወጣቱን ማሰባሰብና ወደ መድረኩ እንዲመጣ እያደረገ ላለው ጥረት አድናቆታቸውን ገልጸዋል። የሀገራችን ትልቁ ሀብት ወጣቶች ናቸው ያሉት ፕሬዝዳንቱ ከ70 በመቶ በላይ የሚሆነው የሀገሪቱ ወጣት ከዘርና ከመዝሃብ ልዩነት በመውጣት በአንድነት ቆሞ ዲኑንና ሀገሩን ለማገልገል ዝግጁ መሆን እንዳለበት አሳስበዋል። ወጣቱ በላኢላሃ ኢላላህ ጥላ ስር በመሰባሰብ ሀገሩንና ህዝቡን ወደ ልማት ለማምራት መዘጋጀት እንዳለበትም ጠቁመዋል። ሀገራችን ኢትዮጵያ ያላት ትልቁና ዋነኛው ሀብት የወጣት ሀብት ነው። ኢትዮጵያ ዜጎቿ ከ70% በላይና 70% አካባቢ ከ30 ዓመት በታች ያሉ ወጣቶች ናቸው። ወጣት የሀገሪቷ የጀርባ አጥንት ናቸው። ወጣት የሀገሪቷ ልብ ናቸው። ወጣት ለሀገሪቷ ሁለመና ናቸው። ሙስተቅበሉ ልኡመቲ ቢሸባቢሃ የፊል ነገያችን የሚወሰነው በወጣቱ ነው። ለዚህም የኢትዮጵያ ሙስሊም ወጣቶች እንደ ከዚህ በፊት በካውንስሉ ስር በመደራጀት ከዘር ልዩነት ከአስተሳሰብና
ከአመለካከት ልዩነት ወጥተን ወደ አንድ ጥላ ስር በመምጣት ተቋማችን ስር በመሰብሰብ ከዛም በላይ በላ ኢላሃ ኢላላህ ጥላ ስር በመሰብሰብ በአንድነት ቆመን ሃይማኖታችንን እስልምናችንን ማገልገል እንዳለብን ጥሪ ማሳለፍ እፈልጋለሁ። በጎንደር ከተማ የመስጂድ ኢማም ላይ ግድያ የፈጸሙ አካላት ላይ መንግስት ህጋዊ እርምጃ እንዲወስድ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጠየቀ። በጎንደር ከተማ በአካባቢው ዳይና የመስጂድ ኢማም ሼህ ሀጂ መሐመድ ዘይን ላይ የተፈጸመውን ግድያ ተከትሎ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መንግስት ኃላፊነቱን እንዲወጣና ጥቃቶችን እንዲያስቆም ጠይቋል። ምክር ቤቱ ባወጣው መግለጫ ግድያው ማንንም ይፈጽመው ማን መንግስት ተገቢውን የማጣራት ስራ የመስራትና የዜጎችን ደህንነት የማስጠበቅ የቤት ስራውን ሊወጣ ይገባል ብሏል። በመሃል ከተማና በመስጂዱ አቅራቢያ ሰግዶ በሚወጣ ጾመኛ ላይ ለደረሰው ለዚህ ዘግናኝ ግድያ መንግስት አፋጣኝ ፍትህ ሊሰጥ እንደሚገባም ምክር ቤቱ አጥብቆ ጠይቋል። መንግስት በንጹሃን ላይ የተፈጸመ ያለውንና ሰዋዊ መገለጫ ያልሆነውን አስነዋሪ ተግባር ሊያስቆም እንደሚገባ የገለጸው ምክር ቤቱ ለዜጎች ግዴታ የሆነውን ጥበቃና ከለላ የማድረግ ስራውን ሊያከናውን ይገባል ሲል አስታውቋል። በተለይም እንደ ሀገር የሃይማኖት አባቶችና ህዝቦች ከፈጣሪ ጋር የሚያስተሳስሩ ሰላምና አብሮነትን የሚሰብኩ የእምነት መሪዎችን ማጣት ታላቅ ኪሳራና ከሀገር ማፍረስ ጋር የሚነጻጸር እኩይ ተግባር መሆኑም በመግለጫው ላይ ጠቁሟል። አወሊያ እርዳታና ልማት ድርጅት 23 አይነት የአረብኛና የዲን መማሪያ መጽሐፍትን ምረቃ አካሄደ። አወሊያ እርዳታና ልማት ድርጅት ከቅድመ መደበኛ ኬጂ እስከ 10ኛ ክፍል ላሉ ተማሪዎች የሚሆኑ 23 አይነት የአረብኛ ቋንቋና የዲን መማሪያ መጽሐፍት አሳትሞ አስመርቋል። ድርጅቱ ከአረብኛ ትምህርት ክፍሉ ጋር በመሆን ከ24 ዓመታት በኋላ ያዘጋጃቸው እነዚህ መጽሐፍት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ ኃላፊዎች፣ የአወሊያ ቦርድ ማኔጅመንት አባላት እንዲሁም የትምህርት ባለሙያዎች በተገኙበት በይፋ አስመርቆ ወደ ስራ አስገብቷል። መጽሐፍቱ በዘመናዊ የስርዓተ ትምህርት መስፈርት በአንጋፋ ምሁራን የተዘጋጁ ሲሆኑ በአወሊያ ስር ለሚገኙ ተማሪዎች ብቻ ሳይሆን በአገር አቀፍ ደረጃ ለሚገኙ የዲን ትምህርት ቤቶች ሁሉ አገልግሎት እንዲሰጡ ታስበው የተዘጋጁ መሆናቸውም ተገልጿል። በቀጣይ ከውጭ ወዳገኘነው መረጃ እናልፋለን። ሙጅተባ ካሚኒ አዲሱ የኢራን ጠቅላይ መሪ ተደርገው ተሾሙ። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾሟል። በዚህም የቀድሞ የበላይ መሪ አያቱላ አሊ ካሚኒ ሁለተኛ ልጅ የሆኑት ሙጅተባ ካሚኒ አዲሱ ጠቅላይ መሪ ሆኗል። የ56 ዓመቱ ሙጅተባ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለውን የበላይ መሪ ቦታ እንዲይዙ ተመርጠዋል። ይህ ሹመት የተከናወነው አባታቸው አያቱላ አሊ ካሚኒ በእስራኤልና በአሜሪካ አየር ጥቃት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫው በሚስጥርና በከፍተኛ ጥንቃቄ ሲያካሄድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹት ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆዩ እንደማይችሉ አስጠንቅቀዋል። አሜሪካ ከሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕም ተናግረው ነበር። 10ኛ ቀኑን በያዘው የአሜሪካ እስራኤል ኢራን ጦርነት የተሰሙ አጫጭር መረጃዎችን እናጋራችሁ። ኢራን በከፍተኛ ሁኔታ የእስራኤል ከተሞችን በሚሳኤል መደብደቧን ቀጥላለች። ፍንዳታዎችም በተለያዩ ከተሞች ተሰምተዋል። እስራኤልም በተመሳሳይ በኢራን ቴህራን ከተማ ላይ ጥቃት ፈጽማለች። በርካታ ጉዳት ማድረሷም ነው የተገለጸው። የአያቶላ ካሚኒ ልጅ ሙጅተባ ካሚኒ የኢራን አዲሱ ሃይማኖታዊ መሪ ሆነው ተመርጠዋል። በከፍተኛ ጥንቃቄ በተካሄደው ምርጫ አሜሪካና እስራኤል የፈለጉት ሰው ባለመሾሙ ክፉኛ ተበሳጭተዋል። ትራምፕ አዲሱ መሪ ያለ አሜሪካ ፍቃድ ብዙም በህይወት አይቆዩም ሲሉም ገልጸዋል። ኢራን ለ6 ወራት በከፍተኛ ሁኔታ መዋጋት የሚያስችል አቅም እንዳላትም አስታውቃለች። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ ያደረስነው ሃሩን መረጃችን ተጠናቋል። ከመረጃዎቹ ጋር ሲራጅ ሙሰማ ከካሜራ ባለሙያው አብዱል ማሊክ ጣይር ጋር በጋራ አብረናችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።